አደራ ኢማንህን ጠብቅ። አንቺም አደራ ኢማንሽን ጠብቂ። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች፣ ኢትዮጵያውያኖች ከሀገር ውስጥም ከሀገር ውጭም የምትገኙ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላሁ ስብሓነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ እንግዲህ ተገናኝተናል። ትንሽ ያው ጾም እንደመሆኑም ቢዚ አድርጎናል ማለት ነው። አለኩላህሊን አለውኝ እንግዲህ ጾም እንዴት እያደረጋችሁ ነው? ረመዳን አለቀብን፣ ወላሂ በጣም አለቀብን። ሱብሃነላህ አፈጣጠኑ እና እንዴት ነው? ተጠቀማችሁበት ወይስ ተጠቀመባችሁ? ላወቀበት ትጠቀሙበት አላችሁ ብዬ ተስፋ አደርጋለሁ። ዘንድሮ በተለይ ማሻላ ተባረከላ፣ ሴቱም ወንዱም ወላሂ በዱዓ በጣም ነው የሚያስደምመው። ማሻአላህ ያ አላህ፣ አላህ ይወፍቃችሁ ሁላችሁንም። የሰው ልጅ ሁሉ ፍላጎቱ ብዙ ነውና ብዙ ህልሞች አላችሁና አላህዬ ህልማችሁን ሁሉ ያሳካላችሁ። በህመም ስቃይ ላይ የምትገኙ አላህ ህመማችሁን አፋ ያድርጋችሁ። በችግር ላይ የምትገኙ አላህ በማገኘት ያበሽራችሁ። እንደዚሁም ደግሞ በሀሳብ በጭንቀት ላይ የምትገኙ አላህዬ በደስታ ያበሽራችሁ። እንደዚሁም የሞቱትን አላህ ሱብሓነሁ ወተዓላ ጀነተ ፊርደውስን ይወፍቃቸው። እንደዚሁም ዛሬ ቀን 23ኛው ለይለቱል ቀድር ላይ እንገኛለን ማለት ነው። አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ይወፍቀን ኢንሻአላህ ማለት ነው። እና ያው እንግዲህ እነዚህ የቀሩ ቀናቶች ኦልሬዲ 7 ቀን አካባቢ እንደዛ ነው የቀረን። እነዚህን ቀናቶች ደግሞ ተጠቀሙባቸው፣ እንጠቀምባቸው እና ታዲያ በዱዓችሁ እንዳትረሱኝ አስታውሱኝ ማለት ነው ሀባይቢ። እንደዚሁም የሀገራችንን ሰላም አላህ ሱብሓነሁ ወተዓላ ይመልስልን። ቀጣይ ዓመትን አላህ ብሎ ከወፈቀን ምናልባት ላናገኘው እንችላለን። ካገኘነውም ደግሞ አላህዬ ከምንወዳቸው ቤተሰቦቻችን ጋር ከምንፈልገው ህልማችን ጋር ህልማችን ተሟልቶ በራሳችን ቤት የራሳችን ህይወት እየኖርን ከማዳም ቤት ወጥተን እንደዚሁም በስደት የምንኖር በተለያዩ ሀገራቶች የምንኖር እህት ወንድሞች አለን። በቃ በደስታ እንድትኖሩ አላህ ይወፍቃችሁ ይወፍቀን እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ ታዲያ ረመዳንን በተመለከተ ትንሽ ደብዳቤ የላችሁ መጥቻለሁ። እንደምትወዱት አልጠራጠርም ኢንሻአላህ። ይቺ ደብዳቤ እጅግ በጣም ወሳኝና መልእክት ያላት ነገር ነች። በስነ ስርዓት እንድትከታተሉ ስል በአክብሮት ጠይቃለሁ። የናፈከኝ ስመጣ በደስታ የተቀበልከኝ የራህመቱና የምህረቱ ወር ረመዳን ነኝ። የመጣሁት ትላንት ይመስል ነበር። ዛሬ ግን የጉዞዬን ማጠናቀቂያ እያሰናዳው ነው። በቅርቡ ሄዳለሁ። ቀኖች እያለቁ ሰዓታቶች እየተሟጠጡ ነው። ያ አብደላህ በእነዚህ አብረን ባሳለፍናቸው ቀናት መልካም ሰርተህብኝ ከሆነ አላህን አመስግን። ሌሊቱን ቆመህ ቁርአኑን አንብበህ ጾሙን በኢማን ጾመህ አቅምህ የፈቀደውን ሰዳቃ ሰጥተህ ከሆነ አልሐምዱሊላህ 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 በል። የዛኔ የቂያማ ቀን ጌታዬ ፊት ስቆም ያ አላህ ይህ ባሪያ በእኔ ምክንያት እንቅልፉን ትቷል፣ ምግቡን ትቷል፣ ማረው ብዬ በኩራት እመሰክርልሃለሁ። ግን ደግሞ በችለተኝነት አሳልፈኸኝ ሞባይልህ ላይ አፍጥጠህ እንቅልፍህን አብዝተህ ወይም በዱንያ ሀሳብ ተውጠህብኝ ከሆነ አሁንም ጥቂት ቀናቶች ቀርተውኛል። እባክህን ተመለስ። የጌታህ በሮች አሁንም ክፍት ናቸው። እኔ ከመሄደ በፊት በእንባ ታጥበህ ንጹህ ሁን። ምናልባት ቀጣይ ዓመትን ላታገኝ ትችላለህ። ባለፈው ዓመት አብረውኝ የነበሩ አብረውኝ ያፈጠሩ አብረውኝ የሰገዱ ስንት ሰዎች ዛሬ ግን ከኔ ጋር የሉም። ቀዝቃዛው መቃብር ውስጥ ገብተዋል። ቀጣው ዓመት እኔ በድምቀት እመለሳለሁ። አንተ ግን ከምድር ገጽ ትሰናበት በነጭ ጨርቅም ተከፍነህ አፈር ልትለብስም ይሆናል። ስለዚህ
ይህንን የመጨረሻ ቀኖችን ልክ ዳግም እንደማታገኝ አስበህ ተጠቀምበት። የመጨረሻዬ ነው ብለህ ስገድ፣ የመጨረሻዬ ነው ብለህም አልቅስ። ያ አላህ አደራ አደራ ኢማንህን ጠብቅ። እኔ ስሄድ መስጊዶችን ባዶ አታድርጋቸው። እኔ ስሰናበት ቁርአንህን አቧራ አታልብሰው። እኔ የአንድ ወር እንግዳህ ነበርኩ። አላህ ግን የዘላለም ጌታ ነው። የረመዳን ጌታ የሸዋልም የሌሎችም ወራቶች ጌታ ነውና ከኔ በኋላም በአላህ መንገድ ላይ ጽናት ይኑርህ። አደራህን አደራህን ጌታዬ ፊት ስቆም የመሰከርክልኝ እንጂ የምመሰክርልህ እንጂ የምመሰክርብህ አታድርገኝ። አላህ እንግዳ ረመዳን። እናም ሀባይቢ እንግዲህ ይሄ አጠር ያለ መልእክት ትልቅ ትልቅ ትምህርት አለው ማለት ነው። እነዚህ ቀናቶች ሀያዎቹ ቀናቶች ተንስተው እንደዚሁም በጣም ተወዳጅ ቀናቶች ለይለቱል ቀድር ላይ ገብተናል ማለት ነው። እነዛም ቀናቶች ደግሞ ተንስተው ሱብሃንአላህ በጣም እየበረሩና እየሄዱ ዛሬ 7 ቀን አካባቢ ይቀረናል ማለት ነው። እና በእነዚህ ቀናቶች የከሰብነውን ሂሳብ እያደረግን ወይም ካልኩሌት እያደረግን ነው የምንገኘው ማለት ነው። እና በእነዚህ ቀናቶች ምንድን ሰርተንበታል? ምንስ እንዴት ነው በእንቅልፋችን? እንዴት ነው በሶዳታችን? እንዴት ነው በቂራአታችን? ወይስ ዝም ብለን እያሳለፍን ነው የሚለውን ራሳችንን ጠይቀን ራሳችንን ፈትሸን ከራሳችን ጋር እስክንነጋገር ውዶችዬ እንጠቀምበት። ወላሂ ይቆጨናል በኋላ ምነው በዛን ሰዓት ምነው በዛች ሌሊት ያንዷ አድርጌ በሆነ እኮ ምነው ብለን በኋላ ከመጸጸታችን በፊት ዛሬ ላይ እንክፈል። ዛሬ ላይ ዋጋ እንክፈል። ደግሞም ዋጋ አያስከፍልም። ይሄ እኮ ትልቅ ትልቅ ስጦታ ነው የተሰጠነው ከአላህ ዘንድ ትልቅ ስጦታ ነው። ወላሂ አልሐምዱሊላህ እድለኞች ነን። በጣም እድለኞች ማለት ነው። በነፃ የተሰጠን ነገር ቢኖር ይህ እድል ነው። አስቡት እንግዲህ ወንጀላችን በነፃ ሊማር ነው። ሀሳባችንን ማሳካት የምንችልበት እጃችን ላይ ነው። ግን ከእኛ የሚጠበቀው የተግባር ሰዎች መሆን ብቻ ነው። እና ለነበረን ቆይታ አመሰግናለሁ። ስለነበረን ቆይታ ሁላችሁም በያላችሁበት ሀገርና ቦታ የአላሁ ስብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመት አይለያችሁ እያልኩኝ በዚሁ ልሰናበታችሁ እወዳለሁ። የምንወዳት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኖር እያልኩኝ ወሰላሙ አለይኩም ወራህመቱላሂ